ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ፓርት 5 የሐዋሳ ዩኒቨርሲቲ ጀነራል ሳይኮሎጂ ፋይናል ኤግዛም ነው። ዛሬ ማቺንግ ፓርቱን አይተን እንጨርሳለን። ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሳብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረግን እንዳትረሱ። ይሄን ኮንሽንስሊ ነግራችኋለሁ። ይሄን ካደረጋችሁ ወደ ጥያቄው እንገባለን። ሳብስክራይብ ላይክ እንዳይረሳ። በቃ ይሄ ሜስት ኬዝ ነው ማለት ነው። እሺ ይሄን እንደምታደርጉ ተስፋ አድርጋለሁ። ቴንክ ዩ። እሺ የመጀመሪያው ጥያቄ ሁለት ስልክ አለህ እንበል። ሁለት ስልክ ያለው የሆነ ሰውዬ የመጀመሪያው የድሮ ስልክ ቁጥርን እያስታወሰ ተቸገረ። የአዲሱን ስልክ ቁጥሩን ማስታወስ ቸገረው እና ከእንደዚህ ፎርጌቲንግ አጋጥሞታል። አሁን ረስቷል ማለት ነው። አሁን ይሄ ባይ ዘ ዌይ ከፎርጌቲንግ ቲዮሪ የመጣ ነው። ከፎርጌቲንግ ቲዮሪ ገባችሁ? ከፎርጌቲንግ ቲዮሪ የመጣ ነው። ይሄኛው ጥያቄ ነው፣ ይሄኛው ማቺንግ ፓርት ነው፣ ይሄ መልስ ነው ደግሞ። የመጀመሪያው እንዳልኳችሁ የመጀመሪያው ስልክ ቁጥር ነበረው፣ ሁለተኛ የገዛው ስልክ ነበረ። የመጀመሪያውን ስልክ ቁጥርን ብቻ እያስታወሰ አሁን የገዛውን ስልክ ቁጥርን እየረሳ ተቸገረ። ይሄኛው ቲዮሪ ምን ተብሎ ይጠራል? ሪፕሮ አክቲቭ ኢንተርፌረንስ። ምን ማለት ነው? የድሮ ነገር የአሁኑን ነገር ሲያስረሳ ማለት ነው። ሁለተኛው አፍተር ለርኒንግ ትሮ ፕሌይ ፒያኖ ፊል ዲፊካልት ቱ ሪሜምበር ሃው ቱ ፕሌይ ጊታር። እሺ ሁለተኛው ደግሞ የሚያስቅ ነው። የሆነ ጊዜ ምናምን አሁን ሰዓት ላይ ፒያኖ ቻልክ ማለት ነው። በዚህ ሰዓት ላይ ፒያኖ ምናምን ተለማመድክ እና ከዚህ በፊት ደግሞ ጊታር ትጫወት ነበር። ፒያኖ ከተጫወትክ በኋላ ድሮ የምትጫወተውን ጊታር መጫወት ሲያቅት አሁን ያደረግከው ነገር የድሮን ሲያስረሳ ማለት ነው። ይሄ ምን ይባላል ደግሞ? ሬትሮአክቲቭ ኢንተርፌረንስ ይባላል ማለት ነው። እሺ ሶስተኛ ደግሞ የሆነ ነገርን አስተውሎ አለመቻል፣ መርሳት። በምን ምክንያት የተነሳ? አዲስ ነገሮችን ስለከተትክ፣ አዲስ ነገርን ስላወቅ። ለምሳሌ 7 ዲጂት ያላቸው ቁጥሮችን ምናምን ሸምድደ አሁን ስለሸመደድክ ቅድም ሸምድደ የነበርካቸው ነገሮች መርሳት። አሁን የሆነ ነገር ስትከት የቅድሙን ማውጣት። ይሄ ምን ይባላል? ዲስፕሌስመንት ቲዮሪ ይባላል። አሁን ለምሳሌ ይኸውላችሁ ሲቪክ አንብባችሁ ውላችሁ ወይ ፊዚክስ አንብባችሁ ውላችሁ በቃ ቻፕተር 5 ስለ ተርሞዳይናሚክስ አንብባችሁ ከዛ ነገ ተነስታችሁ ምናምን ስለ ዴሪቬሽን እና ኢንቴግሬሽን ተምራችሁ ማስ ነገ የዛሬው ተርሞዳይናሚክስ ፊዚክስ ስትረሱ በቃ የነገው ማሱ እንዳላስረስቷቸዋል። እንደዚህ አይነት ቲዮሪ ዲስፕሌስመንት ቲዮሪ ይባላል ማለት ነው። እሺ አራተኛው የሆነ ልጅ ነበርና የሆነ ጊዜ ውሻ ነከሰው። ውሻ ከነከሰው በኋላ በቃ ስለ ውሻ ምናምን በጣም ፍርሃት አደረበት ማለት ነው። ያቺን ወቅት ምናምን ማስታወስ አይፈልጋትም። ውሻ እንደነከሰው ምናምን ሲያስታውስ ይጨንቀዋል። እያወቀ ምናምን ያን ነገር ሲረሳ ማለት ነው። ሆን ብሎ ያን ነገር ሲረሳ ምን ተብሎ ይጠራል? ምን ሞቲቬትድ ፎርጌቲንግ ተብሎ ይጠራል። እሺ አምስተኛ ማለት ነው የሆነ ጊዜ አንተ ኤ የሚባል ክላስ ውስጥ ትማር ነበር አመቱን ሙሉ ማለት ነው። ፋይናል ሲደርስ ምናምን ቢ ላይ ወስዶ ከተተውና ፋይናል እዛ ተፈተንክ። ምንድነው የሚለው እዚህ ጋር እዛ ፈተና የገባኸው ክላስ ላይ ጥያቄውን ሁሉ ስታነብ ፈተናውን ስታነብ ማስተዋል ስትቀር ምን አይነት እየተጠቀምክ ነው? ምንድነው ይሄ የሚባለው? ኪው ዲፔንደንት ፎርጌቲንግ። ምን ማለት ነው? ያኔ አንተ ክላስ ላይ አስተማሪ ሲያስረዳ ወይ የሆነ ነገር ሲያስረዳ ክላሱ ላይ ወይ የሆነ ቦታውን እያየ ምልክት በቃ በሆነ ነገር ጋር እያስያዝክ ብቻ ኦርጋናይዝ ታደርገው ነበር። አሁን ሁሉ ነገር አዲስ ሲሆንብህ ያኔ ያስያዝከውም ነገር ስለሌለ በወቅቱ ያስያዝከውም እውቀቱም አይኖር አንድ ላይ ነው የሚጠፋው ማለት ነው። ምን ማለት ነው? የሆነ ኤሌመንቶች አሉ። ኤሌመንቶችን እነዚህ ማለትም የኬሚስትሪ ኤሌመንት በለው እነዚህን ኤሌመንቶችን መሸምደድ ፈልገሃል። እነዚህን መሸምደድ ፈልገ የሰውን ስም ሰጠሃቸው እና የሰውን ስም ስትሰጣቸው የኤሌመንቶችን ስም እንዳለ ትረሳቸዋለህ ማለት ነው። የሰዎቹን ስም ስትረሳ። ሁለተኛው ማቺንግ ደግሞ ከሞቲቬሽናል ቲዮሪ የመጣ ነው። የመጀመሪያው ምን ይላል? ቤዛ የምትባል ልጅ ነበረች። እሷ ደግሞ ብዙ ነገሮችን ታደርጋለች። የምታደርገው ደግሞ ራሷን ስለሚያስደስታት ነው። ሰውም ለማስደሰት ሰውም ሪኮግናይዝ እንዲያደርጓት ሲሆን በቃ ራሷን በቃ ደስታ ስለሚሰጣት ምናምን ኤግዛይትመንት ስለምታደርግ ኢንጆይ ስለምታደርግ አክሽኑን ታደርጋለች።
ይሄኛው ደግሞ በምን ውስጥ ነው የሚመደበው? አሮዛል ቲዮሪ ማለት ነው። ይሄ አሮዛል ቲዮሪ ውስጥ ነው የሚመደበው። አንድን ነገር ስለሚያስደስት ራስን ብቻ እንጆይ ስለሚያደርግ የምታደርገውም ነገር ማለት ነው። ሌላኛው ደግሞ ሜላት የምትባለው በጣም ትልልቅ ሽማግሌዎችን ሰዎችን ታከብራለች። ምክንያቱም ሽማግሌዎችን በምታከብርበት ጊዜ ማህበረሰቡ በጣም ስለሚያከብሯት ማለት ነው። ሽማግሌዎችን የምታከብረው ሽማግሌዎችን የማክበር ሞቲቬሽን ያገኘችው ማህበረሰቡ ስለሚያደንቃት ስለሚያከብራት አይዞ በርቺ ምናምን ስለሚላት ነው ማለት ነው። ይሄኛው ደግሞ በምን ውስጥ ነው የሚመደበው? ኢንሴንቲቭ ቲዮሪ ይባላል። ሌሎች እያበረታታን ሌሎች ሲያበረታቱን የሆነ ነገር ለማድረግ ያለን መነሳሳት ማለት ነው። ሌላኛው ደግሞ አበበ ሬጉላሪ ኤክሰርሳይዝ በየቀኑ ኤክሰርሳይዝ ያደርጋል። ምክንያቱም በሰውነቱ ውስጥ ያለውን ቴንሽን ፔኑን ምን ማድረግ ስለፈለገ ባላንስ ማድረግ ስለፈለገ ማለት ነው። በሰውነታችን የሚገኙ ቴንሽኖችን ባላንስ ለማድረግ ስንል የምናደርገው በምን አይነት ብቻ በሰውነታችን ውስጥ ያሉ ነገሮችን ባላንስ ለማድረግ ብለን የምናደርጋቸው አክሽኖች መነሳሳት ምክንያት የሆነ ቲዮሪ ድራይቭ ሪዳክሽን ቲዮሪ ይባላል ማለት ነው። በሰውነታችን ያሉትን ቴንሽኖችን ለመቀነስ ብለን ለመቀነስ ስንል የሚነሳብን መነሳሳቶች ማለት ነው። ለምሳሌ ምግብ መብላት ስንፈልግ ምን ያደርገናል? ይርበናል አይደል? የምግብ መጠን በውስጣችን ሲቀንስ ይርበናል። እንዲርበን ያደረገው መነሳሳቱ ምንድነው? መራብ የሚባለውን ነገር ባላንስ ለማድረግ ነው። ሆሞስታቲክስ ውስጥ ለማስገባት ነው ማለት ነው። ሌላኛው ግርማ የሚባለው አግሬሲቭ በሌሎች ላይ አግሬሲቭ ነው። ምክንያቱም በተፈጥሮ ያገኘ ነገር ነው። የአግሬሲቭ መሆን በኔቸር በተፈጥሮ ያገኘነው መነሳሳት። ስለዚህ በምን ውስጥ ነው የሚመደበው? አራተኛው ቢ ውስጥ ነው። ኢንትሪንሲክ ቲዮሪ ተብሎ ይጠራል። ይሄኛውም ደግሞ ከሞቲቬሽናል ቲዮሪ የመጣ ማቺንግ ነው። የመጀመሪያው ቅድም እንዳልኳችሁ ሰውነታችን ላይ የሚገኘውን ሆሞስታቲክስ ባላንስ ለማድረግ የሚነሳ በእኛ ውስጥ ያሉ መነሳሳቶች ከነዚህ ውስጥ ምርጫ ናቸው። ይሄ ጥያቄ ነው። ይሄ ምርጫ ነው። ይሄ አንሰር ነው። ይሄኛው ኤ ላይ ያለው የትኛው ላይ ነው? ቢ ላይ ያለው ነው። ድራይቭ ሪዳክሽን ይባላል። በሰውነታችን ያለውን ሆሞስታቲክስ ስቴትን ስቴብል ለማድረግ ያለ በውስጣችን ያሉ መነሳሳቶች ማለት ነው። ሌላኛው ደግሞ ሌሎች ምናምን እንዲያከብሩን ወይ ከሌሎች ሽልማቶችን ለመውሰድ ብለን ያለን መነሳሳት ሁለተኛው አክሽን አር ዳይሬክትድ ተዋርድ ጌኒንግ ሪዋርድ። ይሄ ደግሞ በየትኛው ላይ ነው? ኢንሴንቲቭ ይባላል። ሽልማት ለማግኘት ብለን የምናደርገው ማለት ነው። ሶስተኛው ደግሞ በሀሳባችን ላይ የተነሳን ማለትም የሆነ ነገር የማድረግና የመፈጸም ፍላጎት እምነት ሲኖረን ብቻ ሀሳብ ጋር የተያያዘ መነሳሳት ሲኖረን ይሄኛው ደግሞ ቲዮሪ በየትኛው ነው የሚመደበው? ኮግኒቲቭ ቲዮሪ ነው የሚባለው። ፎከስ ኦን ኢንዲቪጁዋል ፖቴንሻል። አንድ ሰው ትልቅ የሆነ በቃ በውስጡ ያለው መነሳሳት ያለው ራሱን ትልቅ ቦታ ማድረስ ስለሚፈልግ ነው። ሰልፍ አክቹዋላይዜሽን ቦታ ማድረግ ስለሚፈልግ ነው የሚል ቲዮሪ አለ። እሱ ደግሞ ምርጫ ላይ የለም። ምርጫ ላይ ቢኖር ደግሞ ማን ነበረ? ሁማኒስቲክ ቲዮሪ ይባል ነበር ማለት ነው። ፓርቱ ይሄን ይመስል ነበረ። ለዩቲዩብ ቻናላችን አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። ቀጥሎ ያሉትንም ኤግዛሞችንም እናቀርባለን። ማለትም ከሳይኮሎጂ ውጭ ያሉትን ሌሎች ፈተናዎችንም እንሰራለን። በዚህ ዩቲዩብ ቻናል ላይ ደግሞ የተለያዩ ቪዲዮዎችን ፍሬሽማን ኮርሶችን ማግኘት ትችላላችሁ። ሌሎች ነገሮችንም እንሰራለን ብለን እናስባለን። እናንተ አሁን ደግሞ ሲነር ስለምትሆኑ ለሌሎች ልጆች አናውንስ አድርጉላችሁ። መልካም ጊዜ ይሁንላችሁ። ባይ ባይ።